እንጂ መያዝ ያለብሽ ሄርሜላ ጋር ሄደ የሆነ ቦታ ሄደ ይሄን ያህል እንዴ ይሄን ያህል ቀላል ነገር ነው እንዴ ልጅ እኔ ጋር ወይም ደግሞ እንደዚህ ብድግ አድርጌ እኔ ዝም ብዬ መወስደው እኮ ለምንስ ብዬ ምንስ ይጠቅመኛል ብዬ ነው መወስደው የራስሽ ልጅ እኮ ነው ነገርኩሽ የምታደርጊበት ምክንያትማ ነገርኩሽ እያሰብኩ ለምን አብርሃም እኮ ይኸውልሽ እኔ አብርሃም እኮ ደኔ እንዲመጣ እኮ ያንቺ ልጅ መውሰድ አይጠበቅብኝም ኦሬዲ እኮ መጥቷል እኔ ጋር እኮ ነው ያለው አይደል እንዴ ሩታ አንድ ልብሽ ግን መያዝ ያለብሽ ሄርሜላ እኔ እኮ ግራ የገባኝ ማለት ነው ሩታ ሪዝንሽ ምንድን ነው ማለት አንቺ ልጅ የምትፈልጉ ቆይ እንደው ማለት 20 ሰዓት አልሞላ ምናምን ትያለሽ ደግሞ አታፍሪም እንዴ ልጅን ያህል አመት ያልሞላ ልጅ ጠፍቶበት ሰው ልጅ 24 ሰዓት ካልሞላ ብሎ ይቆጭላል እንዴ ቤተሰብ ለእናንተ ልጠይቃችሁ በተለይ የፍቅር ጀማ ፋሚሊ ማለት ነው እናንተ ልጠይቃችሁ ህፃን ልጅ ጠፍቶ የማይናገር እንትን የማይል ልጅ ጠፍቶ እና አንቺ እውነት ሩታ ማለት ነው እውነት ልጁ ቢወሰድብሽ እና ምናምን ማለት ነው አንቺ እንደምታወሪ እውነት ቢሆን አንቺ እውነት ልዑሌን ወዳለው ልሱ ብዙ ዋጋ ከፍያለሁ ብለሽ እንደምታወሪ ምናምን እውነት ቢሆን ማለት ነው 24 ሰዓት እስኪሞላ እናት ማርያምን እንዴት ነው ውሸትሽ ግን እንዴት ነው የሚያስጠላው ውሸትሽ እግዚአብሔርን አንቺ እውነት እስቲ ቤተሰብ እግዚአብሔር እውነት እግዚአብሔር ምስክሬ ዛሬው ቪዲዮ ማለት የእውነት ግን ልጅ የጠፋበት ሰው ፊቱም እንደዚህ አይነት ነው ዘንጦ ነው የሚወጣ ምናምን እንዴት አይነት ውሸታም ወራዳ ነሽ በእናትሽ ውሸትሽ ደግሞ በቃ የምታጃጂውን ታጃጂ ኦኬ የምታጃጂውን አጃጂ እንጂ ሄርሜላን አታጃጂያት ብላሻለች እኮ እሷ እርግጠኛ ነኝ ልጁ አልጠፋም ብላሻለች ደግሞ ሌላ ጊዜ ከቤት ማትወጣው ምናምን ብለሽ የምታወሪ ማለት ነው ሄርሜላ እንዳንቺ ስራ ፈትና ሁሌ ሌሊቱ ሙሉ ሳተኛ የምታድር ነገርን ስታስብ የምታድር ሴት መሰለችሽ እንዴ የራሷ ስራ ያላት ሴት ናት ኦኬ እንድታቀብዬ ካላወቅሽ ማለት ነው እና ጭንቅላስ እንዴት ማን ልታጃጂ ነው በማርያም እኛ ምን ጃጃልልሽ ምን መስልሻለን እንዴ ልጅ ጠፍቶበት 24 ሰዓት እስክትሞላ ትጠብቂያለሽ አይደል ማን እንደወሰደ አታውቂም እኔ ግራ ነው መገበኝ አንቺ እንዴት እንደማደርግሽ ልጁ ያንቺ እጅ ካለበት ምናምን ብለሽ ደግሞ ሄርሜላ ላይ ስትዝቺ ማለት ነው ሄርሜላ እንዳንቺ አይነት ስራ ፈሴት አይደለችም ባይዘው እንገርሽ ኦኬ ስራ ያላት ቆፍጣና ሴት ናት አብርሃም እንጂ ከራሱ አርቅ ያለው ሰው እንዳንቺ እኮ አመቱ ሙሉ ከወንድ ዙሪያ እና አመቱ ሙሉ ከወንድ ኋላ እየሮጠች ምታለቅስ ሴት አይደለችም ሄርሜላን እንዳንቺ ልታርጋት ምናምን አትሞክሪ በሱ ልትጂ እሱ ስለሚሄድ በሱ እርግጠኛ ስላልሆንሽ ምናምን ብለሽ ትናገር ያለሽ ማፈሪያ ልጅ የጠፋበት ሰው እንደዚህ አይደለም እሺ አይደለም ካላወቅሽ እኛ እንነግርሻለን ልጅ እኮ ማለት ነው ያኔ ልጅ ያላችሁ ሰዎችን እናቃልቸዋለን ውጪ ወጥቶ እንኳን ማርያምን ልጃቸው አልቅሶ ይሁን ምን ሆኖ ይሁን ምናምን ብሎ ያስባሉ አይደለም ልጅ ምን ያህል ተወስዶበት ለዛውን በማታውቁ ምናምን ቤተሰብ እንግዲህ ቡዜ ከወሰደች ቡዜ ራሱ ብትወት ምንም ያህል ቢሆን ማለት ነው ምንም ያህል ቤተሰብ ቢሆንም ማለት ነው ቤተሰብ ምንም ያህል ቢሆን እናት ናት ገባችሁ አሁን ሩታ ለልዑሌ እናት ናት የፈለገ ክፉም ተውን ለአብርሃም ደግምቶ ምናምን ዘሴም ታይም ለልዑሌ እናት ናት ታስፈልገዋለች ገባችሁ እውነት ልጁ ቢጠፋ ግን ልጁ አልጠፋም በቃ እኛ ከሄርሜላ በላይ ምናውቀው ድራማ ይሄ ድራማ ከሷ በላይ አናውቅ እሷን ብላለች ገባችሁ አይ ደመቁ ምዛቻሽ በቃ ሁሌ እንደዛች ነው የምትሞት ሁሌ ቅንጣት ያህል አልታገሳትም ገባችሁ ስለዚህ እኔ አሁን እሷን ጠርቼ በስነ ስርዓት ነው ላናግራት የምሞክረው እኔ አላቅም ይሄ የምትፈራውና የምትሰጋው ነገር እዛው መተማመን ካቃታቸው እዛው የራሳቸው ጉዳይ እኔ ልጅ ላይ አይደለም የእነሱን እምነት የሚገነቡት ጥፍርሽን ምናምን እንዳትሉ ልብስ እያጠብኩ ነበር ለዛ ነው ጥፍር ቀለሙ የለቀቀብኝ አሁን እና አደራችሁን እንዳትሉኝ በጎችዬ ይቅርታ እሺ ነገ ይስተካከላልና
ልጅ ጠፋብኝ ቅንጣት ያህል አልታገሳትም። አይዞሽ በቃ አይዞሽ፣ ልጅሽ አልጠፋም ይገኛል። አይዞሽ። እንደዛ ነው። እዚህ የጠፋበት ሰው እንደዚህ ነው የሚሆነው። ፋሚሊ አይ ማስመሰል፣ አይደመቁ። አይ በጣም እኮ ነው የምትገርም፣ የእውነት ማለት ነው። በጣም 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 ነው የምትገርም። ኤኒዌይስ እኔ በእውነቱ ማለት ነው ብዙ መናገርም ብዙ ማውራት አልፈለግኩኝም እና አብርሽን የጠበኳቸው ነበረ፣ ግን አልመጡም። ከመጡ ቪዲዮ እንቀጥላለን፣ ካልመጡ ግን ነገ 9 ሰዓት ላይ እንለቃለን ማለት ነው ቤተሰቦቼ። እና ደመቁ ልጅ የጠፋበት ሰው እንደዚህ አይደለም። እሺ ቢያንስ ድራማም ቢሆን አብርሽን ለማየትም ፈልገሽ ቢሆን ምናምን ማለት ነው እንዲመስል አድርገሽ በደንብ ብትጫወች መልካም ነው ብዬ አስባለሁ። በእንደዚህ አይነት መልኩ ይሄ ህዝብ አይሸወዱብሽም። የአንቺው በጎች እንጫጩልሽ ይሆናል እንጂ እኛ የፍቅር ጀማ ፋሚሊ አንሸወድልሽም። ማለት እናት የሆንን አለን ማለት ምናምን ልጅ ያለን ሰዎች ልንኖር እንችላለን። ገባሽ? እና አንቺ እንደምትይው ልናዝንልሽ ምናምን ግን አንችልም። ምክንያቱም ውሸታም ስለሆንሽ፣ ውሸታም ልጅ ጠፋበት ሰው እንደዚህ ስለማይሆን ማለት ነው። ኦኬ። እና እንደዛ ነው ቤተሰቦቼ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ የሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ወታችሁ በሰላም ግሙ፣ ታይታችሁ በሰላም ተነሱ። እግዚአብሔር ይጠብቃችሁ። እናንተ ኢትዮጵያ ውስጥ ያሉ ነገር ሰምታችሁታል። ግን ኦማይ ጎድነስ ቢቴከር የእውነት በጣም ነው የሚያስፈራው። እዚህ ብኛ የምን መናገር አልችልም፣ ግን ራሳችሁን ጠብቁ። በተለይ ወጣቶች ማርያምን እና እንደዛ ለማለት እፈልጋለሁ። የእውነት በጣም ነው የሚያስፈራው። ማርያምን በጣም ነው የሚያሳዝነው። ያለው ነገር በጣም ከባድ ነው። ግን እግዚአብሔር ጠብቀን፣ በእውነት እግዚአብሔር ጠብቀን። ጋይስ እናርፍ ብለን ከሰው ሀገር በተን ሌላ ነገር ደግሞ መስማት ሌላ ነገር በስጋ ወታ በሰላም ለመግባት ሰቀቀን ምናምን ብቻ እግዚአብሔር መልካሙን ጊዜ ያምጣልን። ውዳችኋለሁ። ተናደሩ። ላይክ፣ ሼር፣ ሰብስክራይብ አድርጎ አበረታቱኝ። ባይ። በልጁ ሰበብ አድርጋ አዲስ ልብስ ገዝታለች። እንደ ሄርሜላ አይነት ሆኖ ከለሩ ሌላ ነው ገዝታለች እና ልብሱ ለማሳየት ያክል ነው ሄርሜላ የጠራቻት። በጣም ያሳፍራል። ሰው በራሱ ኮንፊደንስ አይኖርም። በሰው ነው የሚማረው፣ ከሰው ነው የሚለምደው። ፓንቲም እንደ ሄርሜላ አይነት ነው የምትለብሰው፣ ጫማም እንደ ሄርሜላ አይነት ነው፣ ፀጉርም እንደ ሄርሜላ አይነት ነው። መቼ ነው በራስሽ ኮንፊደንስ የሚኖረው? እንደዚህ አይነት ልብስ የሚታወቁ ልጆች ሄርሜላ ለብሳለች፣ ገብታችሁ አውጡ። ገብታችሁ አውጡና ፖስት እንደ ሄርሜላ አይነት ሆኖ ከረሉ ሌላ በጣም በራሷ ኮንፊደንስ የላትም። የሚከሩት የሷ በጎች ማለት ነው። ለምን ኮንፊደንስ በራሷ እንዲኖር ሄርሜላ እንዳትልማት ማለት ነው። ድሮ ስትመጣ ቢጃማ ለብሳ አይደለም። እኔ አስታውሳለሁ ነው ድሮ ስትመጣ ጂንስ ሱሪ አለ፣ ጂንስ ቆንጣ ትንሹ ማለት እሱ ለብሳ ልጁ ቢወሰድብሽ እና ምናምን ማለት ነው። አንቺ እንደምታወሪ እውነት ቢሆን አንቺ እውነት ልዑሌን ወዳለው ልሱ ብዙ ዋጋ ከፍዬ ያለው ብለሽ እንደምታወሪ ምናምን እውነት ቢሆን ማለት ነው 24 ሰዓት እስኪሞላ እናት ማርያምን፣ እንዴት ነው ውሸትሽ ግን? እንዴት ነው የሚያስጠላው ውሸትሽ! እግዚአብሔርን አንቺ እውነት እስቲ ቤተሰብ እግዚአብሔር ምስክሬ፣ ዛሬው ቪዲዮ ማለት ነው የእውነት ግን ልጅ የጠፋበት ሰው ፊቱም እንደዚህ አይነት ነው፣ ዘንጦ ነው የሚወጣ ምናምን እንዴት አይነት ውሸታም ወራዳ ነሽ በእናትሽ! ውሸትሽ ደግሞ በቃ የምታጃጂውን አጃጂ፣ ኦኬ የምታጃጂውን አጃጂ እንጂ ሄርሜላን አታጃጂያት ብላሻለች እኮ እሷ። እርግጠኛ ነኝ ልጁ አልጠፋም ብላሻለች። ደግሞ ሌላ ጊዜ ከቤት የማትወጣው ምናምን ብለሽ የምታወሪ ማለት ነው። ሄርሜላ እንደ አንቺ ስራ ፈትና ሁሌ ሌሊቱ ሙሉ ሳተኛ የምታድር ነገርን ስታስብ የምታድር ሴት መሰለችሽ እንዴ? የራሷ ስራ ያላት ሴት ናት። ኦኬ እንድታቂ ብዬ ነው ካላወቅሽ ማለት ነው።
እና ጭንቅላስ እንዴት እንደሚያ ማን ልታጃጂ ነው? በማርያም እኛ ምን ጃጃልልሽ እንመስልሻለን እንዴ? ልጅ ጠፍቶበት 24 ሰዓት እስክትሞላ ትጠብቂያለሽ አይደል? ማን እንደወሰደ አታውቂም።